እኔ ሊያ የልጅሽን አባት ካወቅሽ እኔ አንበሳ ወርድልሻለሁ። አልተጋደመ ካንቺ ጋር የለም። ተጋዳሚ ነሽ። ዮናስ ራሱ እኮ አውጥቶሻለኝ። 15 ጊዜ አይደል እንዲያስወረድሽው ሊያሾው ሰውነሽ። ባንቺ አፍ የኔ ሚስት ልትጠራ ባንቺ አፍ ሊያሾው እንዴ? አዶናይን እኮ ብቻዬን እኮ ነው ያጠፋሁት። ስድሮ ሲመጣ እኮ ብቻዬን እኮ ነው የማጠፋው። ያመጣ ብቄን ማጋለጣችሁ ትክክለኛ ንስሐ ገብታችሁ ካልተለወጣችሁ መቼም አልተዋችሁም። ይህን ወቁ። ዱባይ ውስጥ ሁለት ባለሀብት ሰዎች አሉ፣ ወንድና ሴት። ይህን ሁሉ ነገር የሚያደርጉ ብዬ ስነግራችሁ ሰደባችሁኝ። አንተማችሁ አይደለ? የወርቁ አይተነን ጉድ እንግዲህ በየቦታው ከራሳቸው አንደበት ትልቅ ሰው በኢትዮጵያ ቢሊዮነር ተብሎ የነበረ የጎጃም ሰው የተባለ በጠቅላይ ሚኒስትር የተደረገ ሰው ዝምብ ጋር እየዋለ ተዋረደ። ዝምቦች ጋር እየዋለ እንዴ ጋይስ፣ ከሞጣ ጋር ሽሻ የሚነፋ አንተ ማንም አይወድህም። ለሀቢባ 70 አንበሳ ወረደላት እንዴ? ሀቢባ እኮ ሌባን ስለምደብቅ ነው። ቶሎ በሉ ገንዘብ አስገቡልኝ በእንትኔ ቶሎ በሉ። መጀመሪያ ወርቁ አይተን ለልጁ አባት ይሁን። ጉቺ አሁን በአንድ ሳምንት ከ9 ወንድ በላይ አውጥቻለሁ አለች። HIV አይደለም ስንት በሽታ ይኖርባታል። ለሄለን ሳይኮሎጂ በውስጥ እየከፈላችሁ በቃ እሷማ ተጫወተችባችሁ። እሷማ ገና እየሸናችባችሁ እየቀዘነችባችሁ ብር ትቀበላችኋለች። እኔ እንደዚህ አይነት ሰው አይደለሁም። ወርቁ አይተነ ዳኜ ዋሌ በአማራ ስም ተደብቀው የሚነግዱ ሌባ እንደሆኑ እንዳለ እዛው ትግሬ፣ አማራ፣ ኦሮሞ እያሉ እዚህ ጋር ያባላሉ። ትግሬ፣ አማራ፣ ኦሮሞ ግን አንድ ላይ ናቸው። ስለዚህ እኔን ከመናገር በፊት እግዚአብሔርን ተናገሩ። እሺ፣ እግዚአብሔር እስከነ ልጆቻችሁ እስከነ እርጉዝ ሴቶቻችሁ ነበር የሚያጠፋችሁ እስከነ ኃጢአታችሁ ማለት ነው። ስለዚህ እግዚአብሔርን መጀመሪያ ተናገሩ። መብረቃዊ ጥቃት። ኢዮዳብ ሀቀኛ ሰው ነው። ማንም ሊገዛው አይችልም። ማንም ከፈልኩ የሚመጣ የለም። በውስጥ ኢዮዳብ እንደዚህ እናርግልህ የሚሉ አሁን እርስ በራሳችሁ የእናንተ የምታመልኳቸው እናንተ የምታደንቋቸው ዘርሬ አጋባቸዋለሁ። ገና ሊያሾውና ዮናስ ሴጋን አጋባቸዋለሁ። እንደገና ለአራተኛ ዙር አጋባቸዋለሁ። ሊያሾውና ዮናስ ሴጋ አጋባቸዋለሁ። ታስወራይዱ ጂጂኪያና ዮናስ ሴጋ ገና አጋባቸዋለሁ። ገና ባንድ ገና እንትን አደርጋቸዋለሁ። ቀላቅያ ያመጣቸዋለሁ። ሌቦች ናችሁ፣ ተከፋይ ናችሁ እንዳላችሁ ባለጌዎች ናችሁ፣ እከካሞች ናችሁ እንዳላችሁ። እዚህ ጋር እሙማችሁን ገልብጣችሁ የታያችሁ ሰዎች ሞራል የላችሁም። እኔን ለመናገር ሞራል የላችሁም። ምንም አይነት ሞራል እዚህ ሶሻል ሚዲያ ላይ እውነቴን ነው የምላችሁ። እኔ በኢትዮጵያውያን እኔን የመናገር ሞራል ያለው ሰው አልተፈጠረም። የለም። ምን ለ8 ዓመታት እዚህ ሳጋልጣቸው ለ8 ዓመት ቁጭ ብዬ ሳጋልጣቸው እናንተ ሄዳችሁ ወርሺፕ የምታደርጓቸውን ሰው ማለት ነው። ኦኬ፣ እናንተ ወርሺፕ የምታደርጓቸው እና ያጋልጣችኋለሁ። እኔ ሀቀኛ ሰው እውነተኛ ሰው ነኝ። ግሩፕ አልፈልግም፣ ደጋፊ አልፈልግም፣ በብሔር አልደበቅ፣ በሃይማኖት አልደበቅ። የማንንም ምከካም ልጋጋም ጊፍት አልፈልግም። የማንንም ምከካም ልጋጋም ገንዘብ አልፈልግም። ለሀቅ ነው የቆምኩት። ለማን? ለኢትዮጵያ ህዝብ። ያ ህዝብ ይረዳል። ምን ተረዳ። እኔ ያደረኩት ህዝቡ እንዲያመሰግነኝ ህዝቡ እንዲያደንቀኝ አይደለም። ለራሴ ለህሊና እኔ ኖርኩት። ህሊና ሲኖራችሁ እንደኔ ትሆናላችሁ። ለቅምቃሚ ከዮናስ ሴጋ የበለጠ የኦርቶዶክስ ተዋህዶን ያዋረዳል እንዴ? እዚህ መጣችሁ የምታለቃቅሱ ምራ አስመሳይ። ከዘመድኩም በቀለና ከእፎይ በላይ ሙስሊምን ያዋረዳል እንዴ? እዚህ መጣችሁ እኔ ጋር እንትን የምትሉት የምታለቃቅሱ። እኔ አልገዛማ። ማንም ሊገዛኝ አይችልም። ጴንጤው ሊገዛኝ አይችልም። ሙስሊሙ ሊገዛኝ አይችልም። ኦርቶዶክስ ሊገዛኝ አይችልም። አማራው፣ ኦሮሞ፣ ትግሬ እነፍ ገንዘብ የላችሁም። ዝም ብላችሁ በየቤታችሁ ያለውን ቆሻሻ አጽዱ። የሌላውን ቆሻሻ ብቻ ነው እናንተ የራሳችሁ ቆሻሻ አይታያችሁም። የራሳችሁ ብልግና አይታያችሁም። ታፕታፕ ኮፒ ሊንክ አድርጎ ሀቀኛ ነው ሰው የምትሉኝ ኢዮዳብ ትችላለህ፣ ጀግና ነህ። በእኔ ምክንያት ነው። አሁን እኔ ከገባሁበት ይታረቃሉ ብዬ ነው ዝም የምለው። እሺ ጋይስ፣ እንጂ ብዙ ነገር የማውቀው ነገር አለ። ትንሽ ይፍረጥረጥ። እሺ ታውቃላችሁ። አሱንዝ እኔ ሲይዘው ይታረቃሉ። አሱንዝ እኔ ሲይዘው ይፈራሉ። እኔን ነው የሚፈሩት። ዮናስ ሴጋ የሚፈራው እኔን፣ ሊያሾው የምትፈራው እኔን፣ ሞጣ የሚፈራው እኔን፣ ሁሉም የሚፈሩኝ እኔን ነው። ለምን? ሀቀኛ ሰው በጣም ይፈራል። ያውቃሉ። በገንዘብ አፍያ ይዘጋ ምላስ ማንም ማለት አንደኛ ወርቁ አይተነ ከኔ የበለጠ ገንዘብ ሲኖረው እኮ ነው ሊዘጋ የሚችለው። በየቦታው እየሄደ ከማንም ጋር የሚጋደም ዛሬ መጥቶ እያለቀሰ ወርቁ አይተነ ማለት እኮ አባታችን ነው። መጀመሪያ ወርቁ አይተነ ለልጁ አባት ይሁን።
ያቺ እየተራ በየቦታው የወለዳቸው ልጆች ለነሱ አባት ይሁን። እዚህ ጋር ሶሻል ሚዲያ ላይ ለመወደድና ኃጢአቱ ወንጀሉ እንዲደበቅለት አፍ እየገዛ ቤት ለቤት እየዞረ ግሺ መጀመሪያ ያርግ። አንድ ሰው እኮ አባት ነው የሚባለው የራሱ ልጆች ሲያሳድግ ነው። ለሄለን ሳይኮሎጂ በውስጥ እየከፈላችሁ በቃ እሷማ ተጫወተችባችሁ። እሷማ ገና እየሸናችባችሁ እየቀዘነችባችሁ ብር ትቀበላችኋለች። እኔ እንደዛ አይነት ሰው አይደለሁም። እኔ እንደዛ አይነት ሰው አይደለም። ስታለቅሱ በውስጥ ደውላችሁ ስታለቅሱ ምንድነው የማደርገው? እኔ ጸልይላችኋለሁ። ኦኬ በቃ ከኃጢአታችሁ አቁሙ። ይሄ ነገር ሁሌ የምላቸው ይደውሉኛል። ሁሉም ይደውሉና ምን ነው ታውቃላችሁ? አቁሙ፣ በቃ ተለወጡ፣ በቃ ንስሐ ግቡ፣ በቃ አቁሙ። ሁሌ የምለው ገንዘብ አምጡ አልል እኔ አላያችሁም እንዴ? ጆከር አሁን ሰው ሆኖ ጆከር ሰው ሆኖ ሊያወራ ላይክ አዝፍ ጤነኛ እንደሆነ ከጆከር በላይ ጆከርማ ዱባይ ስትኖር እኮ የት ቤት እንደምትሄድ አይ ዛሬ አላበሻ መርዝ ሰጠሽው ነበረ ለወርቁ አይተነ መርዝ ሰጠሽው አፈርጠዋለሁ። ማን ነው ዘገየ ገብረ ጻዲቅ ምን ነው ምን እሺ ነው ምንም እኮ አያገባውም እኮ ምንም ጆከር ራሱ ኤችአይቪ ያለበት ትክክል። ምን ኤችአይቪ የሌለባችሁ ሰዎች አላችሁ? ጉቺም አለባት እንዳላችሁ በኤችአይቪ አይደለም። ምን የሌለባችሁ በሽታ አለ እናንተማ? ምን የሌለብ በሽታ አለባችሁ? ለዛ እኮ ምን እንዲያስባችኋል እንዴ? ጉቺ አሁን በአንድ ሳምንት ከ9 ወንድ በላይ አውጥቻለሁ አለች። ኤችአይቪ አይደለም ስንት በሽታ ይኖርባታል። ጤነኛ መስሏ ጤነኛ እኮ አይደሉም። እንዳሉ እኮ በሽተኞች ናቸው። እንዳሉ እኮ የሃይምሮን በሽተኛ ናቸው። ጀስት የእንትን ብቻ አይደለም። ስለዚህ በሽተኛው ሆነው ግን በሽተኞች ደግሞ እናንተ የምትከተሏቸውን የእናንተ በሽተኝነት አይበልጥም? አማራና ኦርቶዶክስ ተዋህዶ ከዛ ውጭ የምታውቁት ነገር አለ? እስኪ የሆነ ሐሳብ አመንጩና እስኪ አስደምሙኝ። እስኪ የሆነ ሐሳብ ከስድብ ውጭ እስኪ አማራው ይሄ ኦርቶዶክስ ተዋህዶ አማራው እስኪ ከስድብ ውጭ እስኪ አመንጩና እስኪ ልያችሁ ፕሊዝ። ከስድብ ውጭ አመንጩና ልያችሁ። ሌባ የሌባ ዘር ሁሉ ሌባ እንደናንተ ሌባን የሚደብቅ አለ እንዴ? እንደናንተ ሌባን የሚደብቅ እንደናንተ በቅናት ያበዳል እንዴ? እንደናንተ በቅናትና በኃጢአት የተጨማለቃል እንዴ? ጨምላቃዎች ናችሁ። ራሳችሁን ነው የምትሉት ጨምላቃ። ይህ ፋኖ የምትለው ብለህ የምታመልከው እኮ የቲፒኤልኤፍ ገረድ ነው፣ የብልጽግና ገረድ ነው። የራሱን ወንድም እያሳደደ የሚገል ሆዳደር እንደ ፕሮፌሰር አስራት እንዳለው ሆዳደር ለውጭ ገንዘብ አፋችሁን ነው የሚያዘጓችሁ። እዚህ ጋር መጣችሁ ደግሞ እንትን ለመጫወት ትሞክራላችሁ። ሄለን ሳይኮሎጂ እየረገጠቻችሁ እየሸናችባችሁ እየቀዘነባችሁ እየሄዳችሁ በሷ እኔ እያወራኋት አይደለም፣ እኔ ከማንም ጋር እያወራሁ አይደለም፣ እኔ ማንንም እንትን ብዬ አላቅም፣ እኔ እኮ እንደዚህ እኔ በቃ ምናምን ውሸታም ሀሜታም ተዋረዳችሁ። ከትልቅ እስከ ትንሽ ተዋረዳችሁ። ነግራችሁ ነበር እኔ ተዋረዳችሁ። እኔማ እንደ ትልቅ ሰው መከርኳችሁ። እረፉ፣ ይቅርባችሁ፣ አይመጥናችሁም፣ በቃ አቁሙ። ለካ ቤት ለቤት እየዞራችሁ በውስጥ ከሴጋው ጋር ታወራላችሁ፣ ከፍራውልቴቻ ጋር ታወራላችሁ፣ ከሁሉ ጋር ታወራላችሁ። ዲቤንት ተዘጋተ ገንዘብ ትሰጣላችሁ። ምን ትላለ? ገንዘብ ከሰጠሽማ በቃ ዳስዳውን ማንም እየተነሳ እየረገጠ መቀመጫና መተንፈሻ ነው የሚያሳጣሽ። ገንዘብ ለመስጠት ታፕ ኮፒ ሊንክ አድርጉ። የኔዎች አላችሁ ውዶቼ፣ የኔ ማር፣ የኔ በቃ ሐቀኛ እኔን ሊደግፍ የሚችለው ራሱን መደገፍ የሚችል ሰው ብቻ ነው። ይሄ አክራሪ ብሔርተኛው፣ ይሄ አክራሪ ሃይማኖተኛው መቼም እኔን አንደርስታንድ ሊያደርግ አይችልም። ቢኮዝ ደደብ ነው። ደደብና ሃይምሮ ቢስ የሆነው እኔን አንደርስታንድ ሊያደርግ አይችልም። ሐቀኛው በራሱ ሰርቶ የሚበላው ቅናት የሌለበት ምቀኝነት የሌለበት በብሔር ኦሮሞን የማይጠላ ትግሬን የማይጠላ አማራን የማይጠላ በቃ የሃይማኖት ጥላቻ የሌለበት የብሔር ጥላቻ የሌለበት ብቻ ነው እኔ ስናገር የሚያዳምጥ። እኔ አሁን ይጨርሱ ብዬ ነው። ይጨርሱ፣ ዶንት ወሪ። እኔ ጋር ያለው ሪኮርዲንግ ከኔ ጋር ያለው ፋይል እያንዳንድሽ አወጣልሻለሁ። እያንዳንድሽ ጠብቁ። የጊዜ ይጨርሱ ብዬ ነው። ለምን እኔ አሁን ከገባውበት ይታረቃሉ። ሁሌ እላችኋለሁ። ምን እምላችሁ ሁሌ ይታረቃሉ። እኔ ከገባውበት እኔ እንዲይዘው እኔ ከያስኩት ማለት ነው። አድማ አንድ ላይ ይመጣሉ። ተደራጅተው ይመጣሉ። ሀቢባ፣ ዮናስ ሴጋ፣ መማር ቦንቱ፣ ጉቺ፣ ጆከር፣ ዮናስ ሴጋ፣ ኢቭን ሄለን ሳይኮሎጂ እና ዮናስ ያወራሉ። ታውቃላችሁ፣ ሞጣ ቀራኒዮና ዮናስ ይነጋገራሉ። አንድ ላይ ነው የሚያወሩት። ውሸት ነው። እዚህ ጋር እንደምታዋቸው እንዳይመስሏችሁ።
the only person ከማንም ጋር የማይታረቀው ከማንም ጋር የማይሰራው እኔ ብቻ ነኝ። ቴዲ አዋሳ በሉት፣ ፍራውልቴቻ በሉት፣ ዮናስ ሴጋ በሉት፣ ሞጣ ቀራኒዮ በሉት፣ ሀቢባ በሉ፣ ጉቺ በሉ አንድ ላይ እንደ መኮንን ማለት የዮናስ ወንድም ነው አይደል እንዴ? ከጉቺ ጋር በዛ ይሰራል፣ ከዛ ጋር በዛ እንዳሉ አንዳንድ ሰዎች በመሃል የሚያሳዝኑ ሰዎች አሉ። ተላላኪ ሆኑ ይልኳቸዋል። ለምሳሌ አይታችኋል። ተላላኪ እዚህ ሶሻል ሚዲያ ላይ ጊፍተር የሚመስሉ አይደሉም፣ ገንዘብ የላቸውም፣ ድሃዎች ናቸው። መንግስት ራሱ ኢንተርናል ኢንቨስቲጌሽን እያደረገ ነው፣ ኤክስተርናል ኢንቨስቲጌሽን እያደረገ ነው። አሁን አይደለም ጠብቁ፣ የጊዜ ጉዳይ ነው አላልኳችሁም? እኔ በደወል ጀምሮ ይደውላሉ። ስልኬ ያላቸው ሁሉ ይደውላሉ፣ ይደነግጣሉ። ወይኔ ይወዳ ምን ሊል ነው? ወይኔ ምን ሊናገር ነው? ወይኔ ምን ሊል ነው? ወይኔ ምን ሊናገር ነው? ቶሎ በሉ ገንዘብ አስገቡልኝ በእንትኔ ቶሎ በሉ በደም ብር አስገቡ እንዴ! እኔ ታውቃላችሁ ብር አልቀበልም። እኔ አንዳንዱ ምን ይላል እዮዳብ እንክፈል እንደዚህ እናርግ ምናምን ነው። በአደባባይ አርጉት ኑና እዚህ ጋር እስኪ ጋይስ ልጠይቃችሁ። እኔ እዚህ ሶሻል ሚዲያ ላይ እንደ ታዋቂነቴ እንደ በጣም እንደ ችሎታዬ እዚህ ጋር እኔ ጋር መጥተው አንበሳ የሚያወርዱ ሰው አይታችሁ ታውቃላችሁ? እስኪ ታዋቂ የሚባሉት ለታዋቂዎች እየዘሩ ብር የሚሰጡ አንበሳ የሚሰጡ ወርቅ የሚሰጡ ለኔ አበባ ሲያወርዱ ታውቃል? ዳት ሚንስ እኔ ከሁሉም ነፃ ነኝ። ከሁሉም ነፃ ነኝ። ቪዥን ከሁሉ ነፃ ስትሆኚ የምፈራው እኔ ሶሻል ሚዲያ ላይ እንደኔ የሚፈራ ሰው አለ ጋይስ? እስኪ ንገሩኝ። እንደኔ የሚፈራ ሰው አለ? ለምን ነው እኔን የሚፈሩኝ? ለምንድን ነው የሚፈሩኝ እንዴ? አዶናይን እኮ ብቻዬን እኮ ነው ያጠፋሁት። ስድሮ ሲመጣ እኮ ብቻዬን እኮ ነው የማጠፋው። ኢትዮጵያን የሚጎዳ ማህበረሰብን የሚጎዳ ነገር ሲሆን እኔ ነኝ፣ እኔ ብቻ። ሌላው ተከፋይ ነው። ኤቭሪባዲ ተከፋይ ነው። ኤቭሪባዲ ብቃትም አለኝ። ብቃት ደግሞ ብቻዬን እኮ ነው ብቃት ያለኝ። ግሩፕ የለኝ። ደግሞ ያንን እንደ መጥፎ ነገር ያዩታለኝ። አንተ ማንም አይወድህም። ለሀቢባ ሰባ አንበሳ ወረደላት እንዴ? ሀቢባ እኮ ሌባን ስለምትደብቅ ነው። ሌቦች እኮ ነው የሚያወርዱላት። እንየው በደንብ እንተነትነዋለን ሰሞኑን። እስኪ የሁሎችን ጊፍተሮችን ስም ዝርዝራቸው አለኝ እኔ አንድ በአንድ ሳወጣቸው ታያላችሁ። የሚደበቁበት ስማቸውን እኮ ነው ማስለውጠው እኔ። ጊፍተሮች እኮ በእንግማ ትመጣለህ ሳጋልጥህ። አንተ ሌባ አቅም የለህማ። እስኪ ጊፍት የምትሰጡ ሰዎች በትክክለኛ ስማችሁ ኑና ጊፍት አውርዱላቸው፣ አንበሳ አውርዱላቸው። ሌባ ሁሉ ማን እንደላካችሁ እናውቃለን። ማን ከማን ጋር እንደሚሰራ እናውቃለን እኮ። ማን ካድሬ እንደሆነ ማን እናውቃለን። ንጉስ እዮዳብ ብቸኛ አንደኛ። ማንም መጦ አፉን ከፍቶ ለእዮዳብ እኔ ያደረኩላቸው ሰዎች ይበዛሉ። ካደረጉልኝ የረዳቸው ሰዎች ኑና ውጡና እዮዳብ የረዳችሁ እዮዳብ እስኪ ብር ልኮለት ቸግሯችሁ እዚህ ጋር ትላልቅ የሚመስሉ እዚህ ጋር አክቲቭስ የሚመስሉ ቸግሯቸው በውስጥ እያለቀሱ አረም በለው አጥቻለሁ። ምን መሰላችሁ? ፌመስ ስትሆኑ ሰው ኤክስፔክት የሚያደርገው ሰው የሚመስለው ብር አላቸው ምን አላቸው ምናምን ነው። ንገሩ እስኪ እዚህ ጋር ሊያሾ የምትባል እከክ ማለት ነው። ያ ሁሉ ሰው ሲያሳድዳት ከነ ብልግናዋ ድምጽ የሆንኳት እኔ ነኝ። ባለጌ ናት ሊያሾ ማለት ባለጌ ናት። እቺ ክፍታፍ አሁን እሷ እናት ትባላለች። አሁን እሷን እንደ እናት እኔ ሊያ የልጅሽን አባት ካወቅሽ እኔ አንበሳ ወርድልሻለሁ። የልጅሽን አባት ዲኤንኤ ብሔሯም ዘሯም አይታወቅም። ሀቅን እንነጋገር። አንቺን ያልተጋደመ ካንቺ ጋር የለም። ተጋዳሚ ነሽ። ዮናስ ራሱ እኮ አውጥቶሻለኝ። ዮናስ ሴጋው እኮ አውጥቶሻል። አንቺን ራሷ እኮ ነው ያለችው። ዮናስ ሴጋው እኮ አውጥቶሻል። ይሄ ብድ ደንቆሮ ለሴጋው የተንጋለልሽ እኮ ነሽ ሊያሾው ማለት። ለዮናስ ሴጋ የተንጋለልሽ። እኔ ባደወይ እዚህ ቤት አድማ ስለማልወድ ነው እንጂ እኮ ዮናስ ሴጋ ያወጣሽ ሊያ እኮ ቱርክ የምትመላለሽ እኮ ቅምጥ ስለሆንሽ እኮ ነው። የብልጽግና ቅምጥ እኮ ነሽ። ማንም አይደል እንደሚያገላብጥሽ? ማንም አይደል እንደሚያገላብጥ? ደግሞ ታወሪያለሽ። አንቺ አሁን ሰው ነሽ። በአንቺ አፍ የኔ ሚስት ልትጠራ በአንቺ አፍ ሊያሾው። አንቺ ገርዳሜ፣ አንቺ ሴት አዳሪ ቁጭ ብለሽ አንቺ በቅናት ያበድሽ ከትንሽ ከትልቅ ቁጭ ብለሽ ትለፈልፊ የምትውይ ስራሽ እሱ አይደል እንዴ? ስራሽ እኮ ልጅሽን እኮ እያለቀሰች እኮ ልጅሽ እያለቀሰች የምትበላው አጣ እያለቀሰች እዛ ጋር እኮ ልጅሽን አስቀምጠሽ የምታሚ ሀሜተኛ እኮ ነሽ ሊያ ማለት። ወደ ልጅሽ እያስተላለፍሽ ያለሽ እኮ በሽታ እኮ ነው። አጋንንት እኮ ነው። ጥንቁልና እኮ ነው። ደግሞ እዚህ ጋር መጥተሽ አፍሽን ትከፍቻለሽ። አንቺ የብልጽግና ካድሬ፣ አንቺ የኦሮሞ ጠላት ደግሞ ታወሪያለሽ። አታፍሪም? ተካም
ዮናስ ሊያስገድለኝ ነው ይወዳል። ዮናስ ሊያስገድለኝ ነው፣ ዳልቻ ሊገለኝ ነው። በቃ ኦሮሞዎች ተነሱብኝ እንትን ተነስተኝ ምንድነው የምልሽ እኔ በቃ ተዋት አልኩኝ እንጂ ተዋት በቃ ራሷን ከምታጠፋ ሁሉ ጊዜ ሰዎች የሆነ ራሳቸውን እንዳያጠፉ እኔ የምፈልገው ሰውን መስበር አለ። እኔ ልስበርሽ ካልኩ ሊያሰብርሻለሁ። የተሰበርሽ ነሽ ቆሻሻ ገርዳሜ በጎንደር ስም የምትደበቂ ድብን ያልሽ ትግሬ ሆነሽ አንቺ በጎንደር ስም በአማራ ስም የምትደበቂ ለትግሬ ግን አንድ ነገር አድርገሽ የማታውቂ አንቺ እኮ ብሔርሽን የካድሽ ብሔሩን የሚክድ ሰው እንዴ ብሔሩን የሚክድ ሰው ማለት ነው። ያባት መጀመሪያ የልጅሽን አባት ፈልጊ እንዴ 15 ጊዜ አይደል እንዲያስወረድሽው ሊያሽው 15 ጊዜ አይደል ያስወረድሽው 15 ጊዜ አስወርደሽ አንድ ልጅ ወለድኩት ያለሽ 15 ጊዜ አስወርደሽ ማለት ነው። የሰው ልጅ አንቺ ዘገምተኛ ያልሽ ስትሳደቢ የሰው ልጆችን የብዙ ሰዎችን ልጆች ስትሳደቢ ቁጭ ብለሽ ስታዋርጂ አፍሽን ስትከፍቺ ቅርሻትሽን ስተፊ ለአመታት በሽተኛ ነሽ ብዬ እኮ ነው። በሽተኛ ነሽ። ተዋቸው እላለሁ። እነዚህ ሰዎች እኮ በሽተኛ ናቸው። ኦፍ ኮርስ በሽተኛ ናቸው። ሊያሾ በሽተኛ ናት፣ እብድ ናት። እብድ በሽተኛ ናቸውና እነዚህ በሽተኞችን ተዋቸው፣ በቃ ተዋቸው። አፈምሳቸዋለሁ እያልኩኝ እኮ ነው። ስናገር ይፈምሳሉ። እንዲህ እኮ በጣም እኮ አንቺ መንግስት እኮ ቢኖር ኢትዮጵያ ውስጥ እኮ አንቺን ነበር ማሰር የነበረበት። መንግስት ቢኖር እንደው ፍትሃዊ መንግስት ቢኖር ባለጌ እኮ ናቸው። ምን አባሽና ነው እንትን የምትይው? ዮኒ ቬጋስ ነገ ከሴጋው ጋር ተኝ ካለሽ ሄደሽ አተኝም እንዴ? ስንቴ ነው ያየናቸው ጋይስ? ስንቴ ነው ያየናቸው? እኔ እኮ በቃ አላረለ እኔ እናት እኮ ነኝ። እጂ ጥፊ ማንም አያዝንልሽም። ላንቺ ያዘንኩልሽ እኔ ብቻ ነኝ። ማንም አያዝንልሽም። እዚህ ሶሻል ሚዲያ እንዳለቁ አንቺን እኮ በቃ ተፍቶሽ አንቺም ሰው ሁነሽ የስንቱን ልጆች ስትሳደቢ የስንቱ ህጻናቶችን ዘገምተኛ ናቸው። እንደዚህ ነው ስትሳደቢ ባለጌ ጋጠወጥ መደበቂያ። እኔ ቤት የምትመጡ ለመደበቅ እኮ ነው። ስትመጡ ለመደበቅ እኮ ነው። አውቃችኋለሁ እኮ ግን ደግሞ ሌባ ከሆናችሁ ኤክስፖዝ አደርጋችኋለሁ። መጨረሻችሁ አያምርም። አትምጡ፣ እኔን አትጠጉኝ ይላለሁ። ጋይስ ሁሌ እኮ ነው የምናገረው። እኔን አትጠጉኝ። ሌባ ከሆናችሁ ለምን 100 አንበሳ አታወርዱም? አጋልጣችኋለሁ። መጨረሻችሁ አያምርም። ሌባ ካልሆናችሁ ምንም ችግር የለም። ሌባ ካልሆናችሁ ምንም ችግር የለም። ሌባ ከሆናችሁ ግን ትጋለጣላችሁ። ያው ሰማችሁ አይደለ? የወርቁ አይተነን ጉድ እንግዲህ በየቦታው ከራሳቸው አንደበት ትልቅ ሰው በኢትዮጵያ ቢሊዮነር ተብሎ የነበረ የጎጃም ሰው የተባለ በጠቅላይ ሚኒስትር የተደረገ ሰው ዝምብ ጋር እየዋለ ይኸው ተዋረደ። ዝምቦች ጋር እየዋለ እንዴ ጋይስ ከሞጣ ጋር ሽሻ የሚነፋ ከዘገየ ገብረ ጻዲቅ ጋር የሚውል ከነጉቺ ጋር የሚውል ሰው ከሆነ እንዴት አይዋረድም? ክብሩን ዝቅ ያደረገው ወርቁ ራሱ ነው። ክብሩን ዝቅ ያደረገው ለምን? ዋይ ለምን ነው ከነዚህ ወንጀለኞች ጋር አብሮ እንትን የሚለው? ጋይስ እንዴት ነው ለዘገየ ገብረ ጻዲቅ 17 አንበሳ የሚወርድለት ወርቁ ትክክለኛ ሰው ከሆነ ጥሩ ሰው ከሆነ መልካም ሰው ከሆነ why is he doing all this? ዱባይ ውስጥ ሁለት ባለሀብት ሰዎች አሉ፣ ወንድና ሴት፣ ይሄን ሁሉ ነገር የሚያደርጉ ብዬ ስነግራችሁ ሰደባችሁኝ። አንተ ቅናታም፣ አንተ ምቀኛ፣ ጊፍት ስለማይሰጥ ነው አማችሁ እኮ በቃ። ሄለን ሳይኮሎጂካ ሳራ አልሀበሻ እኮ ሄዳ እኔን ለማዋረድ ማለት ነው። ሳራ እኮ እኔን ለማዋረድ ለነጆከር አንበሳ እያወረደች እየዞረች ስትናገር ነው ሳራን የተናገርኳት። እኔ እዚህ ጋር መጣ እኔ ሳራ አልሀበሻ በድላኛለች፣ ዋሽታኛለች፣ ቀጥፋኛለች፣ በድላኛለች። በጣም ነው የምላችሁ። በጣም መጣ ይቅርታ የጠየቀችኝ አፌን እንዲይዝ ነበር። ይቅርታ ይጠይቁና ፍራውንም መጥቶ ይቅርታ ይጠይቀኛል። ሳራም መጣ ይቅርታ። ለምን? በገንዘብ እኔን እንደማያሸንፉኝ ያውቃሉ። ይመጡና በቃ ይቅርታ ይወዳ በቃኛ በደል ከዛ በውስጥ እየደወሉ ትቻለው፣ ሁለተኛ እኔ ቲክቶክ ላይ የለውም ከማንም ጋር አላወራም ይሉና ቀኑን ሙሉ ሲለፈልፉ ከሁሉም ጋር እያወሩ ሪኮርድ እየተደረጉ ይፖስታሉ። በኔ ቦታ ብትሆን ምን የምታስቡት? ሳራ አልሀበሻ እኔን ከአንድ ወር በፊት ቲክቶክ ድረስ ጥጬ እጃለሁ፣ ሁለተኛ አልመጣም፣ ከማንም ጋር አልገናኝም፣ ስልኬን አጥፍቻለሁ፣ አሁንም ለአንተ ብቻ ነው ያነሳውልህ፣ ምክንያቱም አንተ ቤተሰቤ ነህ፣ አንተ ለኔ ታስባለህ ስትለኝ ምንድነው አለማመን ነበረብኝ? ከሄለን ሳይኮሎጂ ጋር እንደምታወራ አላውቅም። ከሄለን እኔ ደግሞ መከራለሁ
እንደ ፓስተር በቃ አንቺ ትልቅ ሴትዮ እኮ ነሽ፣ በቃ አንቺ እኮ በመንግስት ደረጃ እኮ ነው እውቅና የተሰጠሽ፣ ለምንድን ነው ከነዚህ እንትኖች ጋር የምትውይ ያልኩኝ የተናገርኩት? እኔ ሳራን ሳይሆን የእሷን የከበቧትን ዝንቦችን መጨረሻ ላይ ግን ወሬ የምታመላልሰው እሷ ሆና ተገኘች። ለዛም ኢማጂን ለኔ የምትነግረኝን ነገር ደግሞ ብታዳምጡ which is ይለቅ ብዬ ነው። አሁን በጣም እኔ ብጨመርባት ራሷን ልታጠፋ ትችላለች ብዬ ስለማስብ በቃ ቆይ እስኪ ሜል አርጓት ሊሆን ይችላል፣ የሆነ ነገር ይዘውባል ሊሆን ይችላል፣ እንደዚህ ፈልፏት እንደዚህ እየደወሉ የሚያስለፈልፏት ብዬ ዝም ብያለሁ። እናንተ ክርስትናዬ ልብስ አይደለም። የኔ አምላክ ደግሞ እንዲህ ነው የሚያረጋችሁ። እናንተ በኢዮዳብ ላይ አድማ ይዛችሁ ኢዮዳብ ላይ ነው የምትደራጁት። አሁን እኔ ዝም ምለው እኔ ወጥቼ መናገር ከጀመርኩኝ ሳራ ላበሻ፣ ዮናስ ሴጋ፣ ፍራኦል ቴቻ ሁሉም ታርቀው ወርቋ የተነ ጆከር ታርቀው ቁጭ ይላሉ። ስለዚህ ስራውን ማየት ነው። አሁን ምንም እኮ እናንተም ህዝቡም ደግሞ እንደዚህ ተጨማልቀው መጣው እንደገና ቁጭ ብለው ይሄ የትናንትናውን የፌቅ ቃል አያችሁም እንዴ? የፌቅ አሁን ለምሳሌ እዛ ጋር ማለት ነው አይታችኋል። the only person respect ያደረኳት ማን እንደሆነ ታውቃላችሁ? ሳሪን፣ ሙኒትን እና መሲ ብሪጅስቶን፣ በከፊል መሲ ብሪጅስቶን ቪከር ቀርጫለሁ። ገና እንሄድበታለን። እኔ ዮዳብ ማለት ነው 20 ዓመት ጠብቄ ነው ማጠቃችሁ፣ 20 ዓመት ጠብቄ ነው ማጋለጣችሁ። ትክክለኛ ንስሐ ገብታችሁ ካልተለወጣችሁ መቼም አልተዋችሁም። ይሄን ወቁ። የኔ ጸባይ ይሄ ነው። እኔ በአደባባይ ነው የምናገረው። ከደወላችሁልኝ ይቀዳችኋለሁ። ሁላችሁንም የተቀዳ ነው። ምክንያቱም እንደዚህ አይነት ባለጌዎች ናችሁ። እንደዚህ አይነት ባለጌዎች ናችሁ። የኔ ቅጅማ ሲወጣ አረማሪክሊ እኔ ዲስክሎዠር ሰጥቼ ነው። አንድ ሰው ጓደኛዬ ከሂዊ ውጭ ጓደኛ የለኝም እዚህ ሶሻል ሚዲያ ላይ። ከሂዊ ውጭ የላካችሁ ነገር ነው ስቶሪ ይደረጋል። የምትናገሩ ነገር ስቶሪ ይደረጋል። የሚወጣበት ጊዜ አለ። ቢኮዝ ወንጀለኛ ናችሁ እናንተ። ሰውን ለማስገደል ወደ ኋላ አትሉም። አሰባስቤ ለኤፍቢአይ አሰባስቤ ለእንትን ነው የምሰጠው እንዳላችሁ። ሊያሾው የለፈለፍሽ ሁሉ ቁጭ ሁልሽም እየነገርኳችሁ ሁልሽም አይም ንጉስ ይሁዳብ ኢኮላይዘር እውነት አጋላጭ የማንም ላጫምና ለጋጋም እኔ ገንዘብ አያኖረኝም። የእናንተ ጊፍት እኔን ሊያኖረኝ የትኛው ጊፍት? አንድ ጫማ ይገዛልኛል የእናንተ ጊፍት? አንድ ካልሲ ይገዛልኛል? እስኪ ንገሩኝ። እስኪ እንደ ዮናስ ሴጋ ድሃ መሰልኳችሁ እንዴ? ኮልኮሌ መሰልኳችሁ እንዴ? እኔ ምን መሰል $100,000 ስትሰጡ የዛን ጊዜ ኦኬ ሜቢ $100,000 ኦኬ መኪና ይገዛልኝም። መኪናን እንኳን አይገዛልኝም። የእናንተ $100,000 የኔ መኪና እንኳን አይገዛም። ገና እኮ ነው። ገና እኮ አልጀመርኳቸው። ምን ያህል ያስኩም ይጨርሱ ብዬ ነው። ማናት ሄለን ሳይኮሎጂ ትጨርስ ትብላ ሄለን ሳይኮሎጂ ትብላ። ዮናስ ሴጋን ጂጂኪያን ሁሉ ንክስ አርጋ ያዘች ናት። ሄለን ሳይኮሎጂ ማለት ሴቷ ንጉስ ይወዳብ ገንዘብ እየተቀበለች አሁን የባለገችው አሁን ቲክቶክ ከመጣች በኋላ ብር ትቀበላለች። ምን ታረጋለች? እየነገረቻችሁ በአደባባይ እየተፋውብሽ እየሸናውብሽ አንበሳ ታወርጃለሽ። ሄደሽ ታወርጃለሽ። ጨርሱና እኔ እመጣለሁ። ይጨርሱ። ታፕታፕ ኮፒ ሊንክ አድርጉ። ይጨርሱ።